ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ዛሬ ደግሞ ስለ ዲቪ 2027 ይዤላችሁ ቀርባለሁ። እንግዲህ እንደሚታወቀው ዶናልድ ትራምፕ የተለያዩ ህጎችን እየፈረመ ይገኛልና 2027 የምንሞላው ዲቪም የተለያዩ አዳዲስ ህጎች ተካተውበታል። እነሱን ይዤላችሁ ቀርባለሁ። እንግዲህ አስቸጋሪ የሚያደርገው ዲቪ 2027 እንግዲህ ኦክቶበር 2 ነው የሚጀምረው፣ ኦልሞስት ከተወሰኑ ቀናት በኋላ ማለት ነው። ስለዚህ ዲቪ የምንሞላ ሰዎች ወይም ደግሞ ዲቪ ስንሞላ አሁን ማስከፈል ስለጀመረ $1 እንከፍላለን ማለት ነው። ማንኛውም ዲቪ የሚሞላ ሰው $1 ካልከፈለ መሙላት አይችልም ማለት ነው። ይሄ አንደኛው ህግ ነው። ሌሎችን ህጎች ይዤላችሁ ቀርባለሁ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑና ሌሎች አዳዲስ የምንለቅላችሁ ቪዲዮም ሲኖር እንዲደርሳችሁ የደወሏን ምልክት በመጫን ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። ስለዚህ የተለያዩ አዳዲስ ህጎችን ነግራችኋለሁ። የሚያስፈልጉ ክራይቴሪያ ስፔሻሊ የፎቶ ክራይቴሪያዎችን የምነግራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ ማለት ነው። እንግዲህ መጀመሪያ ላይ በመግቢያው እንደነገርኳችሁ ዲቪ በምንሞላበት ጊዜ የመጀመሪያው ህግ ከፍለን ነው የምንሞላውና ይህ ደግሞ አስቸጋሪ የሚያደርገው እንደኛ ኦንላይን ዶላርን መክፈል ለማንችል ሰዎች ወይም ደግሞ ሀገራት አስቸጋሪ ሁኔታ ያደርጋል ማለት ነው። ለምሳሌ አንድ ዲቪ የሚሞላ ሰው ብቻውን የሚሞላ ከሆነ $1 ይከፍላል። ከቤተሰብ ጋር የሚሞላ ከሆነ የመጀመሪያ የሚሞላው ሰው ቤተሰቦቹን የሚሞላው ሰው ብቻ $1 ይከፍላል ማለት ነውና ኤኒዌይስ ምንድነው እዚህ ጋር እኔ ጋር ለምሳሌ ዲቪ ስትሞሉ መክፈል የሚያስቸግራችሁ ሰዎች ካላችሁ ቅድሚያ 100 ሰው ኮሜንት ለሚያደርጉ እዚህ ቻናል ላይ ኮሜንት ለሚያደርጉ ሰዎች ለ100 ሰው $1 እንከፍላለሁ ማለት ነው። ስለዚህ ኮሜንት ላይ እያንዳንዳችሁ እንድከፍልላችሁ የምትፈልጉ ሰዎች በኮሜንት አሳውቁኝና ቀድሞ ኮሜንት ላደረጉ 100 ሰዎች $1 እሞላላችኋለሁ ወይም ደግሞ ከፍልላችኋለሁ ማለት ነው ዲቪ አፕላይ በምታደርጉበት ጊዜ። ስለዚህ ወደ ሌላው ደግሞ ስመጣ ምንድነው ፓስፖርት እስካን ማድረግ ሊጠበቅባችሁ ይችላል። እንግዲህ ከዚህ በፊት ካስታወሳችሁ የሆነ ዓመት ላይ ፓስፖርት ያስፈልጋል ተብሎ አብዛኞቻችን ፓስፖርት ለማውጣት አስቸጋሪ ነበርና አሁን ደግሞ ለየት የሚያደርገው ምንድነው ፓስፖርቱን ወይም ፓስፖርት ነምበሩን ብቻ ሳይሆን እስካን ማድረግም ሊጠበቅ ይችላል። እንግዲህ $1 እርግጠኛ ነው $1 ተከፍሎ ነው የሚሞላው። ነገር ግን ይሄ ፓስፖርት እስካን ሊደረግ የሚችል ይሆናል ተብሎ ገና አናውንስ አልተደረገም፣ እርግጠኛ አልሆነም። ግን $1 ብቻ ነው እርግጠኛ የሆነው። አሁን ፓስፖርት እስካን ተደርጎ ሊገባ የሚችልበት ጊዜ ወይም ደግሞ አማራጭ ይኖራል ተብሎ ይታሰባል ማለት ነው። ሌላው ደግሞ ምንድነው ከዚህ በፊት 55,000 ሰው ነበር ዲቪ በዓለም ላይ ያሉ ሀገሮች ወይም ደግሞ ኢሊጂብል የሆኑ ሀገሮች 55,000 ሰዎች ናቸው ዲቪ የሚደርሳቸው። ሚሊየን ሰው ይሞላና 55,000 ሰው ብቻ ሴሌክት ይደረጋል ወይ ዲቪ ሎተሪ ተጠቃሚ ወይም ደግሞ የሚደርሱ ይሆናል ማለት ነው። አሁን ግን ምን ተደረገ? 3,000 ሰው ተቀንሶ 52,000 ሰው ብቻ ይሆናል ዲቪ ሎተሪ የሚደርሰው ወይም እድለኛ የሚሆኑት ማለት ነው። ሌላው ደግሞ ምንድነው የፎቶ ክራይቴሪያዎች በጣም አስቸጋሪ ናቸውና ብዙ ሰው የሚሸወደው ምንድነው ለዲቪ በሚሞላበት ጊዜ አንደኛ ፎቶ ግዴታ በፎቶ ሪኳየርመንት መሰረት መሞላት አለበት። እነዚህ ሪኳየርመንቶች ከ6 በላይ ሪኳየርመንቶች እነግራችኋለሁ። እንደገና ደግሞ ተጨማሪ ሶፍትዌሮች አሉ እነዛን ቼክ የሚያደርጉ እነዛን ሶፍትዌሮችም ሳጀስት አደርጋችኋለሁ። ለምሳሌ አሁን አብዛኛውና ዘሜን ክራይቴሪያው ፎቶ ነው። ብዙ ሰው ምን ያደርጋል? ፎቶ በሚሞላበት ጊዜ አንደኛ ከ6 ወር በፊት ያለፈበትን ፎቶ የሚጠቀሙ ሰዎች አሉ። የዲቪ የምትጠቀሙት ፎቶ ምን መሆን አለበት? ኤርሊ ወይም ደግሞ ከዚህ በፊት 6 ወር ቢበዛ 6 ወር የሆነው ከ6 ወር በላይ ከሆነው መልካችሁም የተለየ የመልክ ገጽታ ሊኖረው ስለሚችል 6 ወር መሆን አለበት ማለት ነው እና ኤዲት ያልተደረገ ፎቶ መሆን አለበት። ብዙ ሰው የሚሸወደው ምንድነው ፎቶ ዋይት መሆን አለበት፣ ባክግራውንዱ ዋይት መሆን አለበት። ስለ ዳይሜንሽኑ እያንዳንዱ ነገር ነግራቸዋለሁ። የመጀመሪያው ክራይቴሪያ ግን ፎቶ ምን መሆን አለበት? ባክግራውንዱ ዋይት መሆን አለበት ወይም ደግሞ ከናንተ ፎቶ ጀርባ የሚታየው ነገር ሙሉ ለሙሉ ነጭ መሆን አለበት እና አንዳንዴ ብሮክን ዋይት ወይም ደግሞ ደብዛዛ ነጭ ይሆናልና ምን መሆን አለበት? ሙሉ ለሙሉ ዋይት መሆን አለበት። ሌላው ደግሞ ምንድነው ፎቶአችሁ ኤዲት መደረግ የለበትም ወይም ደግሞ ኤዲት ያልተደረገ ፎቶ ወይም ደግሞ ቢዩቲፋይ ያልተደረገ ፎቶ መሆን አለበት እና እነዚህን ነገሮች ኮንሲደር ማድረግ አለባችሁ። ሌላው ደግሞ ምንድነው ፎቶ በምትነሱበት ጊዜ ሻዶ መኖር የለበት ወይም ደግሞ የእናንተ ጥላ ግድግዳ ላይ ሊሆን ይችላል፣ ከኋላ ካለው ባክግራውንድ ላይ ከፊትም ሊሆን ይችላል። ላይቲንግ ሲስተሙ ምን መኖር የለበትም? የእናንተ ጥላ ወይም ደግሞ ሻዶው መኖር የለበትም ማለት ነው። ስለዚህ ይሄን አስተካክላችሁ መነሳት አለባችሁ። ሌላ ደግሞ ምንድነው ኢሞሽን፣ እናንተ ፎቶን በምትነሱበት ጊዜ የመሳቅም ሊሆን ይችላል፣ የማዘንም ሊሆን ይችላል። የተለያዩ ኢሞሽኖች ፊታችሁ ላይ ሊታይ አይገባም። ስለዚህ እነዚህን ኢሞሽንም ማስተካከል አለባችሁ ማለት ነው። ሌላው ደግሞ በምትሞሉበት ጊዜ ምንድነው ለምሳሌ እኔን ቪዲዮ እያያችሁት ከሆነ በቀኝ በግራ ከላይና ከታች ያለው ርቀት የራሱ የሆነ ስታንዳርድ አለው። ዌብሳይቱ ላይ ገብታችሁ ቼክ ማድረግ አለባችሁ። ለምሳሌ ከጭንቅላታችሁ በላይ ያለው ከፍታ እና ከጎን ያለው ከጎን
እኩል መሆን አለበት። ወይ ወደ ጎን ወደዚህ በኩል ወደ ግራ ወይ ደግሞ ወደ ቀኝ መሆን የለባችሁም እና ይሄንም ጠብቃችሁ ነው መነሳት ያለባችሁ። ኤኒዌይስ ግን ምንድነው ዲቪ ሎተሪ ኦንላይን ላይ ገብታችሁ የፎቶ ሪኳየርመንቱን ማወቅና በዛ መሰረት ኤዲት ወይም ደግሞ ማስተካከል አለባችሁ። ኤዲት ማድረግ አለባችሁ ስል እናንተ ቢዩቲፋይ ማድረግ ማሳመር ወይም ስኪናችሁን ቶናችሁን መነካካት ሳይሆን ባክግራውንዱንና ከት የማድረግ ተንደንሲውን ማለት ነውና ሞባይል አፕሊኬሽኖችም አሉ። እነሱን ኮሜንት ላይ አስቀምጥላችኋለሁ። በአንድሮይድም እንደገና በአይኦኤስም በአይፎን እና በሳምሰንግ ስልኮች አንድሮይድ እና አይኦኤስ የሚሆኑ አፕሊኬሽኖች አሉ። እነሱን አስቀምጥላችኋለሁ። ዳውንሎድ አድርጋችሁ ፎቶውን አስገብታችሁለት ራሱ ይነግራችኋል፣ ወይም ደግሞ ምን እንደጎደለው ይነግራችኋል። አስተካክሎም ክሮፕ ያደርግላችኋል ማለት ነው። ስለዚህ እነዚህን ማስተካከል አለባችሁና መቅረብም መራቅም የለባችሁም። አንዳንዴ ምን ይሆናል በጣም ስንቀርብ ከአንገታችን በላይ ሊሆን ይችላል። በጣም ስንርቅ ደግሞ ከወገባችን በታች ወይም ደግሞ ኦልሞስት ወርታች ወርዶ ፎቶ ሪከርድ ወይም ደግሞ ልንነሳ እንችላለን ማለት ነውና እነዚህን መጠበቅ አለባችሁ ማለት ነው። በተጨማሪ ደግሞ ምንድነው እናንተ ዲቪ በምትሞሉበት ጊዜ በጣም ብዙ ሰው የሚሸወደው፣ ለምሳሌ እኔ ከዚህ በፊት የማውቃቸው ሰዎች ዲቪ በሚሞሉበት ጊዜ ሚኒመም ሪኳየርመንት አለ። ከ12ኛ ክፍል ጀምሮ ዲግሪ ያለው ምናምን የሚሉ ሪኳየርመንቶች አሉ። በየአመቱ ሊቀያየሩ ይችላሉ። ኤኒዌይስ ግን እዚህ ጋር ፎከስ እንድትሰጡ የምፈልገው ከፎቶ በተጨማሪ ለምሳሌ አንድ ሰው ማስተርስ ዲግሪ ወይም ደግሞ ሁለተኛ ዲግሪ ሳይኖረው ዲቪውን በሚሞላበት ጊዜ ማስተርስ ዲግሪ ብሎ ኤዱኬሽናል ሌቭሉን ይሞላና ዲቪ ከደረሰው በኋላ እነዛን ዶክመንቶች ማቅረብ ግዴታ ነው። ዲቪ ስትሞሉ የሞላችሁት ኢንፎርሜሽን በሙሉ በትክክልና የተስተካከለ ወይም እውነተኛ መረጃ መሆን አለበት። ምክንያቱም ዲቪ ከደረሳችሁ በኋላ ደግሞ ሌላ ፕሮሰስ አለው። ይሄን ደግሞ ዲቪ ከደረሳችሁ በኋላ ወይም ደግሞ ዲቪ በሚወጣበት ጊዜ ቪዲዮ ሰራላችኋለሁ ማለት ነው። አሁንም የደረሳችሁ ሰዎች ካላችሁና ቪዲዮ እንሰራላችሁ ከፈለጋችሁ አሁንም በኮሜንት አሳውቁኝና ቪዲዮ እንሰራላችኋለሁ ማለት ነው። ነገር ግን ምንድነው ዲቪ ከደረሳችሁ በኋላ የትምህርት ማስረጃ ሁለተኛ ዲግሪ ወይም ማስተር ሳይኖራችሁ ማስተርስ አለኝ ብላችሁ ሞልታችሁ ዲቪ ከደረሳችሁ በኋላ ማስተርስ ማስረጃ አቅርቡ ስትባሉ የሌላችሁ ከሆነ የመጀመሪያ ዲግሪ ብቻ ካላችሁ ወይም ከዛ በታች ከሆነ ምን ይሆናል ማለት ነው? ፌል ታደርጋላችሁ። ወይም ደግሞ ዲቪ ደርሷችሁ ግን ወደ አሜሪካ አትሄዱም፣ ቪዛ ፕሮሰስ አታደርጉም ማለት ነው። ስለዚህ እነዚህ ነገሮች ተጠንቃችሁ መሙላት ወይም አፕላይ ማድረግ አለባችሁ። ሌላው ደግሞ ብዙ ጊዜ ምንድነው የሚደረገው ብዙ ጥያቄ የሚነሱት ዲቪ በምትሞሉበት ጊዜ ምንድነው ለምሳሌ እኔ አሁን ሚስት ብዬ እኔ መጀመሪያ ፎካል ፐርሰን ወይም የመጀመሪያው ፕራይሜሪ ፐርሰን ሆኜ ሚስት ብዬ መሙላት እችላለሁ። የሚስት ብዙ መረጃዎች አያስፈልጉም፣ መጀመሪያ ላይ የሚሞላው ሰው ነውና እኔ ለምሳሌ ሚስቴን እኔ ፎካል ፐርሰን ሆኜ እሷን እሞላታለሁ፣ አንድ ዲቪ ማለት ነው። ሁለተኛ ደግሞ እሷ እኔን ባል ብላ ትሞላለች። እዚህ ጋር ግን ፎከስ ማድረግ ያለባችሁና መጠንቀቅ ያለባችሁ ሰዎች አንድ ሰው ዲቪ መሙላት የሚችለው አንዴ ብቻ ነው፣ በአንድ አመት ማለት ነው። ለምሳሌ አሁን ዲቪ 2027 በሚመጣበት ጊዜ እኔ አፕላይ ማድረግ የምችለው አንዴ ብቻ ነው። ነገር ግን ሚስት ካለኝ ግን እኔ ከሚስቴ ጋር አንድ ዲቪ ሞላለሁ፣ እኔ ፎካል ፐርሰን ወይም የመጀመሪያ ፕራይሜሪ ሆኜ ማለት ነው። ከዛ በኋላ ደግሞ እሷ እኔን ባል ብላ ትሞላኛለች። ስለዚህ ባልና ሚስት ሁለቴ መሙላት ይችላል። ይሄ ግን ምንድነው ባልየው ሁለት ጊዜ መሙላት ሳይሆን ወይም ሚስትየዋ ሁለቴ ዲቪውን መሙላት ሳይሆን ባልየው የመጀመሪያ ፎካል ፐርሰን ሆኖ ይሞላል፣ ሁለተኛ ደግሞ ሚስቷ ባል ብላ እሱን ትሞላለች ማለት ነው። ስለዚህ ይሄ የተለያየ ይሆናል ማለት ነው። እንደዚህ መሙላት ትችላላችሁ። ይሄን ደግሞ የምነግራችሁ ምንድነው በአሁኑ በአዲሱ ህግ የሚሻሻሉ ነገር ሊኖር ይችላል። 2027 በምትሞሉ ጊዜ ህጎችን መጀመሪያ ማንበብ ይጠበቅባቸዋል። ምክንያቱም የአሜሪካ ዲቪ ሎተሪ በየጊዜው አፕዴት ይደረጋልና ቅድም እንደነገርኳችሁ ካስታወሳችሁ ከዚህ በፊት ፓስፖርት ነምበር እንድናስገባ ተጠይቀን ነበረ። ለብዙ ዓመታት ግን ፓስፖርት አያስፈልግም ነበር ስንሞላና ፓስፖርት የሚያስፈልገው መቼ ነው? ዲቪ ከደረሰን በኋላ ቪዛ ፕሮሰስ ለማድረግ ነው ፓስፖርት የሚያስፈልገና በየአመቱ ህጉ ስለሚቀየር እናንተም ገብታችሁ ያን ህግ ከመሙላታችሁ በፊት ማንበብ አለባችሁ ማለት ነው። እዚህ ጋር ደግሞ ቤዚክ ብዬ እንደነገርኳችሁ የፎቶውንና ክራይቴሪያዎችን እንዴት እንደምትሞሉ የነገርኳችሁ። ከዚህ በተጨማሪ ደግሞ ምንድነው እናንተ ዳታዎችን በትክክል መሙላት አለባችሁ። ፋርዘር ደግሞ ለምሳሌ እኔ አሁን ዲቪ ብዙ ጊዜ ራሴ ነው የምሞላው እና ዲቪ እኛ ጋር ምንድነው ከፍላችሁ ዲቪ የሚሞሉ ሰዎች አሉ። ኢንተርኔት ካፌ ወይም ደግሞ ድሮ ኢንተርኔት ሴንተር ነበረ፣ እንዳሁኑ ብዙ ዋይፋይ እና ኢንተርኔት አክሰስ ባልነበረበት ጊዜ ኢንተርኔት ቤት ሄዳችሁ ወይም ስቴሽነሪ የሚሰሩ ሰዎች እነሱ ጋር ነው ሄዳችሁ የምታስሞሉት። አሁንም ቢሆን ዲቪ እንሞላለን ብለው ብዙ የሚያስሞሉ ሰዎች አሉ። ኤኒዌይስ ግን ዲቪ ራሳችሁ መሙላት ትችላላችሁ። እንዴት መሙላት እንደምትችሉ ወይም ደግሞ መሙላት ራሳችሁ መሙላት የምትፈልጉ ሰዎች ከከበዳችሁ ቪዲዮ እንድሰራላችሁ ኮሜንት ላይ አስቀምጡልኝና ዲቪ 2027ን
አብረን እየሞላን ቱቶሪያል ሰርቼ አፕሎድ አደርግላችኋለሁ ማለት ነው። በድጋሚ ለቻናሌ አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅኩኝ ቤተሰብ እንድትሆኑና ቀጣይ እንዲለቀቅላችሁ የምትፈልጉ ማንኛውም ቪዲዮ ካለ በኮሜንት አሳውቁኝ። እኔም እለቅላችኋለሁ። ማንኛውም አካዳሚ ሊሆን ይችላል፣ የምትፈልጉትን ነገር ሊሆን ይችላል፣ ያስቸገራችሁ ነገር ሊሆን ይችላል። ማንኛውም ጥያቄ ጠይቁኝ። መልካም ጊዜ። ዲቪ 2027ን እንድትሞሉ እያበረታታው ቸር ተመኘው። መልካም ጊዜ